ምግብ ተፈጥሯዊ መድኃኒት ነው። መድኃኒታችን ምግብ ከመሆኑ አስቀድመን መከላከል ላይ ጤናችንን መጠበቅ ላይ ማተኮር ይበጃል የብልሆች ሐሳብ ነው። የምግብ ዋስትናን ለማረጋገጥ የአረንጓዴ አሻራ መርሃ ግብራችን በገቢር የተገለጠ ስኬትን አስመዝግቧል። ይህ መርሃ ግብር ለህብረተሰባችን ጤና ጥበቃ ዋስትና ለሆኑ የመድኃኒት ዘርፍ ምርትና አጠቃላይ የጤናው ዘርፍ ምን አስተዋጽኦ አደረገ? ርዕሰ ማጠንጠኛችን ይሆናል። ዶክተር አደፍርስ ወርቁ የመርሃ ግብሩ ብሔራዊ የቴክኒክ ኮሚቴ አባል ናቸው። እጽዋት መድኃኒት ከመሆናቸው በፊት መድኃኒት ናቸው ብለውናል። ብዙዎቹ መድኃኒቶች ችግር ከተፈጠረ በኋላ የተፈጠረን ህመም ለመፈወስ ነው የሚመጡት። ግን ከዛ በፊት አንድ ህፃን ልጅ ለምሳሌ አስፈላጊውን ምግብ እና እንደገና ደግሞ ጤንነታቸው የተሟላ ንጥረ ነገሮች ያሉበት በንጥረ ነገሮች የበለጸገ ምግብ ሲያገኝ ይበልጡን ጤናማ፣ ይበልጡን ጠንካራ እንደሚሆን፣ ይበልጡን ምርታማ እንደሚሆን በርካታ ጥናቶች ያሳያሉ ማለት ነው እና አረንጓዴ አሻራ ከዚህ አንጻር የማህበረሰቡን ጤናማነት ከማሻሻል አንጻር ከፍተኛ አስተዋጽኦ እያደረገ ነው። መርሃ ግብሩ በራሱ ገቢን ይፈጥራል፣ ገቢ ለሕክምና ይውላል። ሌላኛው የአረንጓዴ አሻራ መርሃ ግብሩ የጤና አስተንትኖ ሆኗል። የአንድ ማህበረሰብ ጤናማነት በሚያገኘው ምርትና ምርታማነት ወይም ያቺ ሀገር በምታገኘው ምርትና ምርታማነት መጠንም ይወሰናል። ለምሳሌ አንዲት እናት ምንም ገቢ ከሌላት ልጇን ሐኪም ቤት የታመመ ልጇን ሐኪም ቤት መውሰድ ላትችል ትችላለች። በአረንጓዴ አሻራ መርሃ ግብር በተፈጠረ የስራ ዕድል አንድ ችግኝ ጣቢያ ውስጥ የምታገለግል እናት ብትሆን የተወሰነ ገቢ ስለሚኖራት ልጇን በቅርብ ወደሚገኝ ጤና ጣቢያ ይዛ የመሄድ እድሉ ይኖራታል። በተለይ ለአርሶ አደርና ለአርብቶ አደር ዜጎቻችን በምግብ ራስን ከመቻል ሉዓላዊነት ባሻገር የተጠና የተመጣጠነ ምግብና ስርዓተ ምግብ ለህብረተሰብ ማዳረስ የመርሃ ግብሩ ትሩፋት ሆኗል። ዶክተር ዳዊት መንግስቱ የህብረተሰብ ጤና ባለሙያና የኒውትሪሽን ተመራማሪ ናቸው። የተመጣጠነ ምግብ ምርታማነት ለተሻለ ትውልድ ቀረጻ ወሳኝ ነው ይላሉ። ያልተመጣጠነ ምግብ አለመኖርም ጦሱ ብዙ ነው። እንግዲህ በጠቅላላ የተመጣጠነ ምግብ ለማንኛውም ሰው የሚያስፈልግ ነው። የተመጣጠነ ምግብ ስንል እንደዚህ ማክሮ ኒውትሪየንትስ ምንላቸው አሉ፣ እንደ ስብ፣ ፕሮቲን እና ካርቦሃይድሬት የመሳሰሉት። እንደዚህ ደግሞ ማይክሮ የሚባሉት ቫይታሚኖች፣ ሚነራሎች እና የተለያዩ ንጥረ ነገሮች ናቸው። ይህ ለማንኛውም ሰው አስፈላጊ ነው። የአጥንት መሳሳት የሚባል ነገር አለ። ኦስቲዮፖሮሲስ፣ አጥንት ይሳሳል ክንዳውን ፊት ይሆንና በተለይ እድሜ ሲገፋ የመሰበር ዕድሉ ከፍ ይላል። ያለ የአካል በሽታን የመከላከል ኃይል ይደክማል። ኢሙን ስርዓት ምንለው ይደክማል። ስለዚህ እንደዚህ አይነት ሰዎች ለብዙ በሽታ ይጋለጣሉ ማለት ነው። በተለይ ደግሞ ለኢንፌክሽን። ለዶክተር አደፍርስ በአረንጓዴ አሻራ መርሃ ግብራችን ለመድኃኒት ግብዓትነት ከእጽዋቱ ምን ያህል ተጠቀምን? ከአገር በቀሉ መድኃኒቶች ቅመማ የትኞቹ ይበልጥ አበርክቶ ሰጡን? ያነሳንላቸው ጥያቄ ነው። ምላሽ ሰጥተውናል። ሀገር ኢትዮጵያ ጥናት ማካሄድ ጀምራለች። አሁን ጥናቶች እየጀመርን ነው። ስፔሲፊካሊ አረንጓዴ አሻራ መርሃ ግብር ከተጀመረ በኋላ የትኞቹ መድኃኒትነት ያላቸው ዝርያዎች ስንትና የት ተተከሉ፣ እነሱ በመተከላቸው የማህበረሰቡን የጤና ሁኔታ ከማሻሻል ደረጃ ምን ላይ ናቸው፣ በዳታ ጭምር እንዲመለስ ሀሳቡ አለ። ተቋማት ጥናቶች እየተከፋፈልን ነው። ይሄ ነገር በጣም ኳንቲፋይ ተደርጎ መምጣት መቻል አለበት። ጤናማ ውሃን ማቅረብ የአረንጓዴ አሻራ መርሃ ግብራችን ካስገኘው ውጤት የሚጠቀስ ነው። ጤናማ የሆነ ውሃ ለማህበረሰቡ እንዲቀርብ ማድረግ ችለሃል ማለት ነው። ከውሃ ጋር ብዙ በሽታዎች ታዳጊ ሀገሮች ውስጥ ውሃ ወለድ ናቸው። እሱን ከመከላከል አንጻር የሚኖረው አስተዋጽኦ ተፋሰሱ በለማ ቁጥር በጣም ከፍ ያለ ነው የሚሆነው። ለጤናማ ህይወት የተፈጥሮ መድኃኒት በቂና ንጹህ ውሃ። አረንጓዴ አሻራ መርሃ ግብር የጤናውን ጨምሮ በተለያዩ ዘርፎች ምን አበረከተ? ይፋ ጥናት ተጀምሯል። የአረንጓዴ አሻራ መርሃ ግብርን ዋነኛ የመድኃኒት አምራች ዘርፍ ግብዓት የማድረግ ስራም ይሰራል። አንዳንድ ጥናቶች እንደሚሉት ከ70% በላይ የመድኃኒት ቅመማ ቤዝ የሚያደርገው እጽዋት ላይ። እነዚህ እጽዋቶች የተለያዩ እጽዋቶች ናቸው። በዱር የሚገኙ አሉ፣ በእርሻ መሬት ላይ የሚገኙ አሉ፣ በጓሮ የሚገኙ አሉ። ለተለያዩ በሽታ ሕክምና የሚውሉ የተለያዩ እጽዋቶች አሉ። መድኃኒት ቅመማ ውስጥ የእጽዋት አስተዋጽኦ ትልቅ ነው። ልክ እንደዛው ሁሉ ዘመናዊ መድኃኒት ቅመማ ጋር እንኳን ባይደርሱ በየሰፈሩ በየቤቱ ከምች መድኃኒት ጀምሮ ደግሞ እናቶቻችን አባቶቻችን አዘጋጅተው የሚሰጧቸው የተለያዩ መድኃኒቶች አሉ። ቻይናም እንደዚሁ፣ ኢትዮጵያም በጣም ትልቅ ተሞክሮ ያላት ሀገር ናት። ከዚህ አንጻር ከሀገር አልፎ ወደ ውጭ ኤክስፖርት እስከ ማድረግ የሚደርስ እምቅ አቅም አላት ሀገር ኢትዮጵያ። አንድ ጊዜ ሶማሌ ክልል ውስጥ የተደረገ ጥናት ከ40 በላይ የእጽዋት ዝርያዎች ለበሽታ መከላከል እንደሚያገለግሉ
ጥናቶች ሲያሳዩ ነበረ። ይሄ በጣም ትልቅ ተሞክሮ ነው። ነገር ግን እኛ ጋር ምናልባት ወደፊት በጣም ተጠናክሮ መቀጠል ያለበት ብለን የምናስበው ያንን አካባቢ ደረጃ በባህል ደረጃ የሚታወቀውን ተሞክሮ ማስፋትና ኢንዱስትሪያላይዝ ማድረግ፣ እሱ ከኛም አልፎ ወደ ውጭ ንግድ ሄዶ ለሀገሪቱን ገቢ ሊያስገኝ እንዲችል ማድረግ፣ እሱ ላይ ሰፋፊ ስራዎች መሰራት ይኖርባቸዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ ይህንኑ ያረጋግጣሉ። አረንጓዴ አሻራ አየራችን ነው። አረንጓዴ አሻራ ተስፋችን ነው። እንደኛ ደግሞ በጤናው አቅጣጫ ደግሞ ስንመለከተው መድኃኒታችን ነው። መድኃኒቶች የሚመረቱት ለመድኃኒትነት ከሚውሉ ዛፎች ውስጥ ነው። የተፈጥሮ ሚዛንን የምታስጠብቀው የኦክስጅን መቀነቷ ኢትዮጵያ መከላከል ፖሊሲዋ ነው። በጤናው ዘርፍ ጤና መጠበቅን ጤና ያደረገች ሀገር። አረንጓዴ አሻራ መርሃ ግብራችን በእርግጥም የጤና መድህናችን ነው።